አዶናይ ላይና ጃኒ ላይ እየተሰራ ያለው ግፍ ምን ያህል እየሰፋ እንደሆነ እያየን ነው ሁላችንም። ትላንት እንደሰማችሁት ከሆነ ምናልባት ይሄንን እየሰራውት ያለውት ቪዲዮ ሊያዘጉት ይችላል ብሎ ትላንት ማስጠንቀቂያ ሲሰጥ ነበር። አሁን ደግሞ ዛሬ ምንድነው ያለው? አካውንቴ ተዘግቷል፣ ትላንት የሰራዋቸው ቪዲዮ 1 2 3 የሚሆኑ ቪዲዮዎችን ዘግተውብኛል ብሎ ሲናገር ነበር በቁጣና ምን ያህል ርዝመት ቢኖራቸው ነው? ምን ያህል እጅ ነው ያላቸው እነዚህ ሰዎች? ያቅማቸው ከማን ከኛ በላይ ነው ወይ? የአዶናይ አካውንት የሚያዘጋ የሚችል ነገር ምንድነው ያለው? የአዶናይ ወዳጅ አይበዛም ወይ? ምንድነው የተሰራ ያለው እዚህ ጉዳይ ላይ? በጣም ነው ዛሬ በጣም ነው እንትን ያለኝ፣ አሳዝኖኛል። ጃኒም በጣም ትላንት ስታዝን ነበር፣ አዶናይም እንደዛ። አንድ ሰው ላይ ሲወጣ ለምንድነው እንደዚህ እየተደረገ ህዝቡን ልጆቹን የሚጎዳው? ለምን? በጣም ነው ያሳዝነኝ። ምናልባት ሰላምታዬን አልረሳውም። እንኳን ደህና መጣችሁ፣ እንዴት ናችሁ? ትላንት የለቀቁትን ቪዲዮ አይታችሁታል ብዬ አምናለሁኝ። እንግዲህ የነበረው የተወሰኑ ቪዲዮዎችን ላሳያችሁና ተመልሼ እመጣለሁ። ይህ ቪዲዮ ለጃኒ ጠላቶች ይሁን። ራይት፣ ጃኒን የምትጠሏት፣ ጃኒን የምታወዳድቋት፣ የጃኒ ዝቅተኝነት የእናንተ ከፍታ የሚመስላችሁ፣ በድሮ ህይወቷ መሳለቅ የለመዳችሁ፣ ምቾት የሚሰማችሁ የወደቃችሁ ዝቃጮች ማለት ነው። ይህ ለእናንተ ነው። ኦኬ አይ ቲንክ ዝምታ እንደ ድክመት ትቆጥሩታላችሁ አንዳንዴ ማለት ነው። ራይት፣ አይቻቸዋለሁ በጣም ብዙ ጊዜ እሷን ማወዳደቅ ሲቀላችሁ አይቻለሁ። እና አይ ቲንክ ይህ የሆነበት ምክንያት እቺ ሴት እውነት ለመናገር ቆሞ የተናገረላት ሰው አይቻል አቅም በትልቅ ቲክቶከር ደረጃ ማለት ነው። ማንም ሰው እኔ አላቅም እውነት ለመናገር እሷን ከሷ አጠገብ ሆኖ ላይክ ለመደገፍ የሞከረ ጓደኛ አይቻል አቅም፣ ቲክቶከር አይቻል አቅም። ራይት አላችሁ አንዳንድ ቲክቶከሮች፣ የሴት ቲክቶከሮች እሷ ጓደኛ ናችሁ አይደላችሁም? እኔ ከብዶኛል ማረጋገጥ። ይህ ሁሉ የሆነች ዝም ማለታችሁ ግን ደግሞ ከሷ ጋር እኮ ቪዲዮ ላይ እየደነሳችሁ ምናምን እየገባችሁ ነበረ። አሁን የት አላችሁ? where are you? የት አላችሁ? ዝምታን መረጣችሁ። ጃኒ ስኬታማ ለምን እንደምትሆን ልንገራችሁ፣ ተስፋ እንድትቆርጡ ካሁን ጀምራችሁ ማለት ነው። እኔ ሰው ይወደኛል። ምንም አሁን 2.7 ሚሊዮን ፎሎወር የለኝም፣ 1 ሚሊዮን ፎሎወር የለኝም፣ ግን 12 ሰው ያየኛል አዲስ አካውንት ከፍቼ። ምክንያቱም በቃ ሰው ይወደኛል፣ ማንነቴን ያውቃሉ። ዛሬ ላይ ጠላት ቢበዛብኝም ነገ ላይ እንደማሸንፍ አውቀዋለሁ። ግን አሁን ያለውበት ቻሌንጅ በጣም ይከብዳል። ስፔሻሊ ለሴት ልጅ በጣም ይከብዳል። እውነቱን ልንገራችሁ በጣም ግን አልፌው ደግሞ አወራዋለሁ ይሄን ነገር እግዚአብሔር እኔ አንድ ኮሪንግ አንድ ልጅ ላይ ገና 20 ቤት ያለው ልጅ ነኝ። ግን ይሄ ሁሉ ጫና ሲበዛብኝ እኔ ራሱ ደነግጣለሁ። ምን አድርጌ ነው? ለምንድን ነው ይሄ ሁሉ ጠላት የበዛብኝ? ምን አጥፍቼ ነው? እኔ እነሱን አላሳድዳቸው ደንሳለሁ፣ ላይቬን እገባለሁ። የሚወደኝ ሰው ደግሞ ቢሰጠኛል ጊፍት ሰርቼ እወጣለሁ። ጀስት በቃ ሌላም ሰው አልነካ፣ የሰውን ውድቀት አልፈልግ እና ለምንድን ነው በዚህ ልክ ጠላቶች ይበዙት? በጣም ነው ማስበው። ባይዘው ከራሴ ጋር ሆኜ በጣም ነው ማወራው። እግዚአብሔር ለምንድን ነው እንደዚህ ጠላት የበዛብኝ? አሪፍ ላይ ነኝ ማለት ነው? ሰው ስለሚወደኝ ነው? በጣም ጥያቄ እየፈጠረብኝ ነው አሁን ላይ በጣም በቃ እግዚአብሔር። ምክንያቱም እኔ ነኝ አንድ ፍሬ ልጅ ምንም ማላቅ ተንኮለኛ እንኳን አይደለሁም። ሰው እንዲወድቅ እንኳን የምቀምር ሴት አይደለሁም። እኔ ራሴን ለማሸነፍ የትናንትናዋን ጃኒ ያቺን ብቻዋን የመጣችዋን ከሷ ጋር ነው በቃ ፉክክሬ። ነገ የት ደርሳለሁ? ከዛች ጃኒ ጋር ነው የኔ ፉክክር። እንትና እንዲወድቅ፣ እንትና ወደቀ፣ እንትና ቀደመኝ፣ እንትና በለጠኝ የለም እኔ ጋር በቃ እኔ ጋር የለችም። ከጃኒ ጋር ፉክክሬ ከጃኒ ጋር ብቻ ነው። እና እንደዚህ አይነት ሴት ላይ ለምንድን ነው የሁሉ ጠላት የበዛው? መተውም አለኩ መተው በቃ ጀስት ትውት ግን እኔም ሊተውኝ አልቻሉም።
በስመ አብ በወልድ እኔ አላውቅም። እግዚአብሔር እኔ በጣም ነው የሚያስጠላው። እኔ ከምጠላው አንድ ነገር ይህ ነው። በቃ ሌላ ሰውን የሚያወድቅና የሚያንቋሽሽ ሰው አይደላችሁም እናንተ። ልንገራችሁ፣ ሲሪየስሊ ከልቤ ሆኜ ልንገራችሁ። የሷ ጥረት፣ የሷ ተስፋ፣ የሷ ትልቅ ደረጃ የመድረስ ፍላጎት ሳታዩ ቀርታችሁ እናንተ ያያችሁት የራሳችሁ ጥላቻ ነው። የራሳችሁ ጥላቻ ነው ያያችሁት። ስለዚህ እኔ ደግሞ እንደ አንድ ወንድ በጣም ያናድደኛል። በጣም ሲሪየስሊ ጃኒ ብቻ አይደለችም፣ ማንም ሰው እንደዚህ አይነት ነገር ሊደርስበት አይገባም። ተረዳችሁኝ? አሁን ደግሞ ሁለተኛ አካውንቷ ሉዝ አድርጋለች ጋይስ። ሁለተኛ አካውንቷ ሎክድ አድርጓታል። ሎክድ ሲሆን ምንድነው? አይ ቲንክ ማስ ሪፖርት ሲቀርብ ነው። ማስ ሪፖርት እየተደረገች ነው። ቪዲዮቿ እንደምትመለከቱት ኮሚኒቲ ጋይድላይንስ እያሉ ይወርዱባታል። የኔም ይህ ቪዲዮ ሊወርድ ይችላል፣ በእርግጠኝነት ነው የምላችሁ። አይ ዶንት ኖ ዋይ። እና ስነ ስርዓት ያዙ፣ እረፉ፣ አያዋጣም። በአዶናይ ቪዲዮ ምንድነው የተረዳችሁት? እኔ የተረዳሁት ምን እንደሆነ ታውቃላችሁ? እኛ ተሸንፈናል፣ አሸንፈውናል። ባይዞይ ዝም ብሎ የጃኒ አካውንት እንደዚህ አይዘጋም። የአዶናይ ራሱ አካውንቱ ችግር ላይ ነው ያለው ማለት ነው። በአሁን ሰዓት ሪፖርት ይደረግበታል። ትላንት የተናገሩን ቪዲዮ እሱ እንኳን ባይጠፋ ሌሎቹን አጥፍተውበታል። ይሄ በቀላል የሚጠፋ ነገር አይደለም። በብዙ ሰው ኃይል ነው ይሄንን እየተደረገ ያለው እና እኛ እየተሸነፍን ያለ ነው። እነዚህ ወንድሞቻችን አዶናይና ጃኒ ልናግዛቸው ይገባል። እኛ ማናግዛቸው ከሆነ ተሸንፈዋል ማለት ነው። እነሱ እየፈለግናቸው እናጣቸዋለን ማለት ነው። ጥሩ ነገር እየሰሩ ልናጣቸው ነው ማለት ነው። ያው ለበጎ ስራ ሊጠፋ ነው ማለት ነው። ስለዚህ በጣም ነው የሚያሳዝነው፣ እጅግ የሚያሳዝን ነው። አካውንታቸው ላይ እየገባን አንዳንድ ነገር እናድርግ ለማለት ፈልጋለሁ። ነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ ለማለት ፈልጋለሁ። ሀሳብ ካላችሁ ደግሞ ኮሜንት ላይ ጻፉልኝ። ጋይስ እንደምን አላችሁ? ደህና ናችሁ ወይ? ትናንትና የለቀኳቸው ወደ 4 ቪዲዮዎች አይ ቲንክ ሶ ኮሚኒቲ ጋይድላይን ቫዮሌሽን ብለው እንትን ሆነዋል፣ ጠፍተዋል ከፊዴ። እናንተ አታዩዋቸውም ማለት ነው። ባይገርማችሁ ይህ ችግር አቆሞ ነበር ለአንድ ወር ከምናምን። ምንም አልፎ አልፎ ነው ቢመጣም አልፎ አልፎ ነበርና ትናንትና ግን በአንድ ቀን ሁሉ ያ ሁሉ ኮሚኒቲ ጋይድላይንስ it's crazy. So yeah, very suspicious at the same time. You understand? So ቪዲዮውን መልቀቅ አላቆም፣ እለቃለሁ ብዙ ቪዲዮዎች እናያለን የትኛው እየወረደ እንደሆነ፣ ለምን እየወረደ እንደሆነ፣ ከየት ነው እየመጣ ያለው፣ ሪፖርት ነው ወይስ ቲክቶክ አልወደደውም፣ እኔ ቁጭ ብዬ ማውራት የቲክቶክ አልወደደውም ነው ወይ ምንድነው ቫዮሌት ያደረኩት የኮሚኒቲ ጋይድላይን አልገባኝም። ከየት ነው እየመጣ ያለው እሱ የምናጠናውና ሪሰርች የምናደርገው ይሆናል። አሁንም አሜሪካ እየሄድኩኝ ስለሆነ በደንብ አድርጌ እዛ ያሉ ቲሞችን አግኝቼ የቲክቶክ ሰፖርት አግኝቼ በአካልም ቢሆን ይህ ነገር ሪዞልቭ አደርገዋለሁ። እንደምደርስበትም በጣም እርግጠኛ ነኝ። ሞቲቬሽን ተስፋ ለቆረጡ ሰዎች ሁሌም ትክክለኛ መሆን ከፈለክ እድሜ ልክ ፈተና ውስጥ ትኖራለህ። ባይ ዘ ወይ ሁላችንም ትክክል መሆን አንችልም። ትክክል ማለት ውሸት ነው ልንገራችሁ። ስለዚህ የፈለጋችሁትን ነገር ተናገሩ። የልባችሁ ነገር አውጥታችሁ መናገር ይኖርባችኋል። የልባችሁ ነገር ስላችሁ ሌላ ሰው አታውድቁ፣ አታንቋሽሹ፣ አትሙ፣ አትጥሉ እንጂ የመሰላችሁንና ያመናችሁበት ነገር ካለ ስፔሻሊ ህይወታችሁ ይቀይርልኛል ብላችሁ ያስባችሁት ነገር ካለ ትክክል ይሆናል ወይ ስህተት እያላችሁ መገምገም አቁሙና መጀመር አለባችሁ። ማሰብ አቁሙ። ማሰብ በጣም ብዙ ሰዎች ከስኬት የሚያርቃቸው እሱ ነው። ሐሳብ ማለት ጠላታችን ነው። አንዳንዴ ልንገራችሁ፣ አይኖ በሐሳብ ተጠቅመን ነው አላማችን ላይ የምንደርሰው፣ ግን ደግሞ አንዳንዴ በጣም እናስባለን፣ ኦቨርቲንክ እናደርጋለን። እኔ ጠላቴ ሐሳብ ነበር ልንገራችሁ። እኔ በጣም አንደኛ አሳቢ ነኝ፣ ለዛም ነው ስኬታማ የሆንኩት። ግን ደግሞ በጣም አንደኛ አሳቢ ነኝ፣ ለዛም ነው ወደ ስኬቴ መቅረብ ያቃተኝ። ተረዳችሁኝ? ልባችሁ ተጠቅማችሁ አንጀታችሁ ተጠቅማችሁ ገፍታችሁ እለፉ። ብቸኝነትን አትፍሩ። ሰው ይተርበኛል፣ ይጠላኛል፣ ተሳስተሃል ይለኛል የሚሉት አሳሰቦች የእናንተ ዋና የውድቀት ምንጭ መሆናቸው ማወቅ አለባችሁ። እንዴት አያችሁት?